ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ የትግራይ ልማት ማህበር የቦርድ አባላት ምርጫ ለማድረግ ባካሄደው ጉባኤ በርካታ ረብሻዎችና ሁከቶች የታዩበት ድራማዊ ክስተት አጋጠመው። የትግራይ ልማት ማህበር የዳይሬክተሮች ቦርድ የምርጫ ሂደት ላይ ጉባኤተኞቹ ተቃውሞ በማሰማት መድረኩን ረግጠው ቢወጡም ህወሓት ምርጫው በሰላም ተጠናቋል ሲል አስታውቋል። ትናንትና ሚያዝያ 19 2017 ዓ.ም የትግራይ ልማት ማህበር በመቀሌ ከተማ ሐውልት አዳራሽ ላይ የዳይሬክተሮች ቦርድ ምርጫ ለማድረግ ጉባኤተኞቹን የጠራ ሲሆን በምርጫ ሂደቱ ላይ ጉባኤተኞቹ ተቃውሟቸው ያሰሙ ሲሆን በመድረኩም ከባድ ረብሻና ሁከት የተስተዋለ ሲሆን ተቃውሞ ያሰሙት ጉባኤተኞች መድረኩን ረግጠው ሲወጡ የታየ ቢሆንም ህወሓት ግን ምርጫው በሰላም ተጠናቋል በማለት በአፈቀላጤዎቹ እያሰማ ይገኛል። የምርጫ ሂደቱን በመቃወም የወጡ ጉባኤተኞች፣ የራያ ዞን ጉባኤተኛ ተወካዮች፣ ሁሉም በጉባኤ የተገኙ ተቃዋሚ የፖለቲካ ፓርቲዎች፣ የትግራይ ልማት ማህበር የአልሙናይ ስታፎች በሙሉ የትግራይ ሲቪክ ማህበራት በሙሉ ሲሆኑ በአጠቃላይ ሁሉም የትግራይ ልማት ማህበር የቦርድ አባላት ገለልተኛና ባለሙያ ሊሆኑ ሲገባ ጉባኤው የህወሓት አባላት ብቻ የሚመረጡበት ሆነዋል በሚል ግጭት ምክንያት እነዚህ ጉባኤተኞች በይፋ ጉባኤውን በመቃወም መድረኩን ጥለው ለመውጣት ተገደዋል። ከዚህም በተጨማሪ በመድረኩ ላይ ሐሳቡን የገለጸው የውድብ ነጻነት ትግራይ ምክትል ሊቀመንበር አለምሰገድ አረጋይ በመድረኩ የትግራይ ልማት ማህበር መተዳደሪያ ደንቡ የኩባንያው የቦርድ አባላት ከማንኛውም የፖለቲካ ተጽዕኖ ነጻ መሆን እንዳለባቸው እና ሁሉን አቀፍ እንዲሆን ይደነግጋል። ስለዚህ የሚመረጡ የቦርድ አባላትና ባለሙያዎች በህግ ሁለንተናዊ ተቀባይነት ሊኖራቸው ይገባል። የአንድን ቡድን ፍላጎትና የበላይነት የሚረጋገጥ ምርጫ ተቀባይነት የለውም። ይህ ካልሆነ ግን የትግራይ ልማት ማህበር ህገ ደንብ የሚጥስና ማህበሩ በይፋ እንዲፈርስ የሚያደርግ እርምጃ ነው ብሎ ሐሳቡን በመስጠት ላይ ያለ ሐሳቡን ሳይጨርስ በህወሓት ካድሬዎች ጩኸትና ስድብ አዳራሹን ለቆ እንዲወጣ ተደርጓል። ቀጥሎም የትግራይ ፓርቲዎች ሽፍቶች ናቸው በሚል ክስና ዛቻ እየቀረበበት ይገኛል። ህወሓት አስቀድሞ ምርጫውን አሸንፈው የትግራይ ልማት ማህበር አመራሮች ሆነው እንዲሰየሙ የሚፈልጋቸው አባላቶቹ እንዲጠቁም ለእያንዳንዱ ካድሬ ጽሑፍ ማስጠንቀቂያ ሰጥቷል የተባለ ሲሆን ህወሓት አስቀድሞ ምርጫውን አሸንፈው የትግራይ ልማት ማህበር አመራሮች ሆነው እንዲሰየሙ የሚፈልጋቸው አባላቶቹ እንዲጠቆሙ ለእያንዳንዱ ካድሬ ጽሑፍ ማስጠንቀቂያ ሰጥቷል የተባለ ሲሆን ህወሓት በተካሄደው 12ኛ መደበኛ ጠቅላላ ጉባኤ ላይ ለሚቀጥሉት 3 ዓመታት ዶክተር ኪሮስ ጉዑሽ በ267 ድምጽ ከፍተኛ ድምጽ በማግኘት ቀዳሚ የሆነበት 13 አመራር የዳይሬክተሮች ቦርድ አባል ሆነው እንዲሁም 5 የቁጥጥር ኮሚሽን አባላት ተመርጠዋል እያለም ይገኛል። የፌዴራል ሲቪል ማህበረሰብ ቁጥጥር ባለስልጣን በትግራይ ይህ 12ኛው ጉባኤ ሂደት ጉባኤተኞቹ መድረኩን ረግጠው በመውጣታቸው ምክንያት ህገወጥ ጉባኤ ስለሆነ የተደረገው ምርጫ ተቀባይነት የለውም ሲል እንዳወገዘውም ለማወቅ ተችሏል። የትግራይ ክልል ጊዜያዊ ምክር ቤት አመራሮች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ተገናኝተው በወሳኝ ጉዳዮች ላይ ተወያይተዋል። የትግራይ ክልል ጊዜያዊ ምክር ቤት አመራሮች ትናንትና ሚያዝያ 19 2017 ዓ.ም ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ተገናኝተው በወሳኝ ጉዳዮች ላይ የተወያዩ ሲሆን በቀጣይም ተቀራርቦ ለመስራት የሚያስችሉ መድረኮች እንደሚያስፈልጉ የጋራ ስምምነት ላይ ደርሰዋል ሲል የትግራይ ክልል ጊዜያዊ ፕሬዝዳንት ጽህፈት ቤት አስታውቋል። እንደሚታወቀው የትግራይ ክልል ጊዜያዊ ምክር ቤት ከክልሉ ፕሬዝዳንት ጋር ለመነጋገር ብንፈልግም ፕሬዝዳንቱ ፍቃደኛ አይደሉም በማለት ባለፈው ሳምንት ወቀሳውን አቅርቦ ነበር። በጌታቸው ረዳ የሚመራው ህወሓት ፓርቲ ለመመስረት የመጨረሻ ደረጃ ላይ ደርሻለሁኝ አለ። በጌታቸው ረዳ የሚመራው ህወሓት በአጠቃላይ በትግራይ ህዝብ በተለይም ወጣቱና ምሁራን የተጀመረው ሰላማዊ የፖለቲካ ትግል በማስተባበርና በመምራት የትግራይን ህዝብ ለውጥ ፍላጎት ወደ ፓርቲ ለመቀየር የመጨረሻ ደረጃ ላይ ደርሻለሁኝ ሲል ባወጣው መግለጫ ያስታወቀ ሲሆን ትግሉ እንደሚቀጥልም መልእክቱ አስተላልፈዋል። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጄኤስቲኤስ በወቅታዊ ጉዳዮች ላይ ከትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ተወያየ። በትግራይ ያለው የሽግግር ሂደት ሁሉንም ያሳተፈ መንግስት በማቋቋም መታደስ አለበት ያለው ማህበሩ ሁሉንም የትግራይ አቅም ያሳተፈ መሆን አለበትም ብለዋል። ማህበሩ የሰጠው መግለጫ ዝርዝርም እንደሚከተለው አቅርበነዋል። ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጋር ስላለው ግንኙነት የጄኤስቲኤስ ጋዜጣዊ መግለጫ። የዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጄኤስቲኤስ ከአዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር የመጀመሪያውን ቆይታ አድርጓል።
ስብሰባው ለ4 ሰዓታት የፈጀ ሲሆን ጂኤስቲኤስ በፕሬዝዳንቱና አስተዳደራቸው ቅድሚያ ሊሰጣቸው ይገባል ብሎ ያመነባቸው ዋና ዋና አጀንዳዎችን ያካተተም ነበር። ትኩረት የተሰጠውን በሚከተሉት ጉዳዮች ላይ ይሆናል። ትኩረት የተሰጠውን በሚከተሉት ጉዳዮች ላይ ነበር። አንደኛ፣ የሽግግር ሂደቱ አዲስ ሁሉንም ያሳተፈ የሽግግር መንግስት ምስረታ ማነቃቃት፣ ሁሉንም የፖለቲካ ተዋናዮችና የሲቪል ድምጾች ፍትሃዊ ውክልና በማድረግ ሁሉን አቀፍ አስተዳደርን በማረጋገጥ እንዲሁም በካቢኔ ውስጥ ያሉ የአስተዳደር መዋቅሮችንና በሁሉም ተወካዮችና የአስተዳደር እርከኖች ላይ በጠንካራ ሁኔታ የሚተዳደር እንዲሁም ህግ አውጪና የቁጥጥር ስልጣን የሚኖረው ጊዜያዊ ምክር ቤትን ጨምሮ ሁሉን ያሳተፈ አድርጎ ማቋቋም እንደሚገባ። ሁለተኛ፣ የፕሪቶሪያው ስምምነት በወቅትና በውጤታማነት በመተግበር ሰላምን ማስፈን። ስምምነቱ ፈጣንና ሙሉ በሙሉ ተግባራዊ ስለመሆኑ የኢትዮጵያ መከላከያ ሰራዊት ያልሆኑ ኃይሎችን ማስወጣት፣ ተፈናቃዮች፣ ስደተኞች በክብር ወደ ቀያቸው እንዲመለሱ ማድረግ። ሶስተኛ፣ ብሔራዊ የውይይትና እርቅ ኮሚሽን ሁሉን አቀፍ አሳታፊና ተአማኒነት ያለው የውይይትና የእርቅ ሂደት አስፈላጊነት ላይ በመረጃ ፍለጋና እውነትን በመናገር ያለፉትን ቅሬታዎች ለመፍታት ዘላቂ ሰላም ለመገንባት በተጎጂዎች ላይ ያተኮረ ተጠያቂነትና ውጤታማ መፍትሄ ማስቀመጥ። አራተኛ፣ ገለልተኛ አጣሪ ኮሚሽን በቅርቡ በክልሉ ነበር ፕሬዝዳንት ጌታቸው ረዳ ላይ ተፈጽመዋል የተባለውን የግድያ ሙከራ የቀድሞ ጊዜ አስተዳደር በግዳጅ ከስልጣን ስለተወገደ በቀድሞ የጊዜ አስተዳደር ባለስልጣናትና ደጋፊዎች ላይ እየደረሰ ያለውን የሰብአዊ መብት ጥሰት እንዲሁም በተለያዩ የትግራይ አካባቢዎች የተከሰቱትን ህዝባዊ ቅሬታዎች የሚያጣራ ገለልተኛ አጣሪ ኮሚሽን ማቋቋም አስፈላጊ መሆኑ። አምስተኛ፣ ለዲሞክራሲያዊ ምርጫ ምቹ ሁኔታዎችን መፍጠር፣ ህጋዊ አስተዳደርና የህግ የበላይነትን ማስፈን። መጪው ምርጫ ነፃ፣ ፍትሃዊ፣ ግልጽና ተአማኒነት ያለው እንዲሆን አስፈላጊውን ሁሉ መሰረት መጣል እንደሚያስፈልግ፣ የፕሬስና የመሰብሰብ ነፃነትን ጨምሮ ትግራይ የተመሰከረላት የህግ የበላይነት ያለባት ክልል ማድረግ፣ ተጠያቂነትን፣ ግልጽነትን ማስፈን። ስድስተኛ፣ የፓርቲና የመንግስት መለያየት ተቋማዊው የመንግስት መዋቅር የማጠናከር አስፈላጊነት ላይ የመንግስትና መዋቅሮቹ ነጻነት፣ የፓርቲና የመንግስት ሚናዎች ሙሉ በሙሉ መፍታትና ውጤታማ የመንግስትን ስራ ማረጋገጥ፣ በመንግስትና ፓርቲ ያለው ድንበር ግንባታን ግልጽ ማድረግ እንደሚገባ። ሰባተኛ፣ ግልጽና ተጠያቂነት ያለው የተፈጥሮና የህዝብ ሀብት አስተዳደር፣ የትግራይ ኢንተርፕራይዞችን መልሶ ማቋቋም ፈንድ ማድረግ፣ የህዝብ ባለቤትነትን ጨምሮ በመሬት በማዕድን ሀብቶችና በሌሎች የህዝብ ሀብቶች አጠቃቀምና አያያዝ ላይ ውጤታማ የህዝብ ቁጥጥርና ተጠያቂነት ላይ መስራት እንደሚገባ። ስምንተኛ፣ የጸጥታ ዘርፍ ማሻሻያ፣ ይህ በወታደራዊና በደህንነት ላይ የሲቪል ቁጥጥርን ያካትታል። በሰራዊቱ በፖሊስና በሚሊሻ መካከል ያሉ የኃላፊነት ቦታዎችን ግልጽ ማድረግ እንደሚያስፈልግ። ጂኤስቲኤስ የክልሉ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለፍሬያማ ግንኙነት ላሳዩት ግልጽነትና ጂኤስቲኤስ የክልሉ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለፍሬያማ ግንኙነቱ ላሳዩት ግልጸኝነትና ቁርጠኝነት ያመሰግናቸዋል። በስብሰባው ላይ የጂኤስቲኤስ አቋሙን ከላይ የተጠቀሱትና ተያያዥ ጉዳዮች ላይ ለፕሬዝዳንቱ ያቀረበ ሲሆን በቀጣይም የትግራይን ማገገምና መሽግግር ለማገዝ ያለውን ትብብር ለማድረግ ዝግጁ መሆኑን ይገልጻል። ይህንን ፍሬያማ ተሳትፎ ተከትሎ ጂኤስቲኤስ ጊዜያዊ አስተዳደሩ እንዲያስፈጽማቸው ከላይ የተዘረዘሩትን የትኩረት አቅጣጫዎች ለማስፈጸም ዝርዝር መግለጫዎችና ተግባራዊ ሊሆኑ የሚችሉ ማዕቀፎችን ያወጣል። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው ሲል ካፒታል ኒውስ ዘገበ። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት መሆኑ ነው የተጠቆመው። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተትም ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦንዱ ስብጥርን ማስተካከል ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህንን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም ተገልጿል። ባለሙያዎች ይህ የዓለም ባንክ ድጋፍ ሀገሪቱን ፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነም ይስማማሉ። መረጃው የካፒታል ኒውስ ነው።
በመጨረሻም የፕሬዝዳንት ትራምፕ ንግግር ግብጾችን አስቆጣ። ትራምፕ በስዊዝ ካናል ላይ የአሜሪካ መርከቦች ምንም ሳይከፍሉ መጓዝ እንዳለባቸው መግለጻቸው ዛሬ በግብጽ በከፍተኛ ሁኔታ መነጋገሪያ መሆኑ ዘናሽናል ዘግቧል። በዚህ ጉዳይ ላይ በርካታ ግብጻውያን የተቃውሞ አስተያየቶችን እየሰጡ መሆኑን ዘገባው አስረድቷል። ከነዚህም መካከል የቀድሞው የግብጽ ፕሬዝዳንት ሆስኒ ሙባረክ ልጅ የሆነው አላ ሙባረክ ፕሬዝዳንት ትራምፕ ከእንዲህ አይነት ከንቱ ንግግር ይቆጠቡ፣ ብልህ ይሁኑ ሲል መጻፉንም ጠቅሷል። እንዲህ አይነት ትችቶችን የፕሬዝዳንት አብደል ፈታህ አልሲሲ ደጋፊ የሆኑ አክቲቪስቶችም እያቀረቡ መሆኑን አስረድተዋል። ለግብጽ ቤተመንግስት ቅርበት ያለው ላሚስ አልሃዲዲ የተባለው ጋዜጠኛ በበኩሉ ትራምፕ የስዊዝ ካናል በይፋ የተመረቀው በ1869 ነው። ይህ ዓመት ደግሞ እናንተ የእርስ በርስ ጦርነታችሁ ያቆማችሁበት ነው። እርስዎ ግን አሁንም ባሪያ ያለዎት አድርገው ይቆጥራሉ ብለዋል። ግብጾችን ያስቆጣው ፕሬዝዳንት ትራምፕ በሶሻል ትሩዝ ገጻቸው ላይ የአሜሪካ መርከቦች በስዊዝ ካናልና ፓናማ ካናል ምንም ክፍያ ሳይከፍሉ እንዲተላለፉ ሊፈቀድ ይገባል፣ ምክንያቱም እነዚህ ካናሎች ካለ አሜሪካ ህልውና አይኖራቸውም በሚል መግለጻቸው ነው። መረጃው የዘናሽናል ነው። የተከበራቸው የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ ምርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።